እና በቃ አታልቅሽ ውብዬ አታልቅሽ ምንም አታልቅሽ በቃ ነገሮችን ሁሉ እናስተካክላለን እንዴ የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ሰላም የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው አለን እግዚአብሔር ይመስገን። ዛሬ እንግዲህ በጣም ተናደን አዝነን ደብሮን የመጣ ነው። እንግዲህ ትናንትና የተፈጠረው ነገር በደስታችን ቀን የተፈጠረው ነገር አይታችኋል። ፋፊ ይሄ ነገር አቀዳ መምጣቷ በቃ የሚጠበቅ ነገር ቢሆንም ግን ደግሞ ይሄን ያህል ጭካኔ በናሂ ላይ ትሰራለች ብዬ አስቤ አላውቅም እና በጣም ነው ያዘንኩት። እሷን ጉዳይ እንፈተዋለን። እንደመጣ ይሄን ሁሉ የለፋንበትን ነገር በቀላሉ መደርመስ አልችልም። እሱም ታውቃለህ ያው ትዳሩን እስከዛሬ ለካ እየተታለልኩ ነበር ታውቃለህ። ለዛ እኮ ነው እኔ ብዙ ጊዜ ናሂን ስለነሱ መሰከርልኝ የነበረው። በመተት እየያዙት ልጁ ንጹህ ሰው ነው ለካ እንደዚህ በእናትህ እያየሁት እኮ ነው ፊት ለፊት የተቀያየረው። ይሄ ደግሞ የሆነ ነገር አስነክተው እኛ አሁን ቶሎ ብለን ናሂን ማለት ነው ችግር የለውም ለየብቻ ወልጄ እንገናኛለን ስነ ስርዓት እንዳልነኩኝ እኔ ነግሬያቸዋለሁ። አሁን ከቻለ ኖርበል እኔ አወራታለሁ እንዴት ናሂ ነው ያዘውና እንዴት ያዘው መብት ነው ይልምድና እንዴ ያዘውና እንዴት ይላል ከሷጋው እንዴ ምንድነው ችግር አትንካኝ አዋራት ሻውን ተረጋግታ ፖሊስ ነው መጠራባችሁ ፖሊስ ነው አይፈልከው መጥራት ይችላል እሷ እኮ ናት የ80 ሚስት ምን ይሁን ከነ የ80 ሚስት ናት የልጆች እናት ናት እሷ ናት የልጆች እናት ናት በቃ እሺ ተልካኔ የመጣችሁ ና ያንተን ህይወት ለመበጥበጥ ለምንድን ነው ማሰማው አሁን ከጃት ጭንቅላት እንዲከፈት ጸበል ግባ ጭንቅላት ታከመ ጭንቅላት የተከፈው አብዳላ ታንደኛ ይራ አሁን ከቻልን በቃ እሷን ወደዛ እናርጋትና ጸበል ይዘራል ወደዛ እንታረግ እንዳነኩኝ በጋብላት በጋብላት ዳር ነው የልጆች አባት ነው አሁን ማውራት ትችላለች ላንቺ ብሎ መልካም ነገር ስላደረገ ለናሂ ይገባል ለናሂ ነው ይገባል ማውራት ትችላለች ዞር በሉ እናንተ ዞር በሉ ይቆጭሻል ባለሁበት ይኸው አውሩ በቃ እብድናቸው እንዴ እነዚህ አሁን ላውራት ትችላለች አልፈልግም ያለሷ ማውራት አልፈልግም አሁን ላውራት እሺ አውራት ብቻ ነው ማውራት ለይስ ወደዚህ ያወሩበት ይሄው ያወራን ነው ወደዚህ ያወሩበት ቆይ ያወራን ነው አትንካት ቆቀቃት ይሄው ላወራት አትንካኝ አንቺ ስርዓት ይኖርሽ ባለ ትዳር ነኝ ብለሻል አይደል ምን እንደምፈልግ ማውራት ፈልግ ይሆን አውሪ ወደዛ አለ አብሽና ተከፈቺኝ ምታውሪ ነው የምታውሪ ከሆነ አውሪ አይደለም እሱ እኮ ስጋው ነው እሱ ተለጠፈሽ ነው አንቺ ዞር በይ አንቺ ጋር ምን ጉዳይ እኛ እኮ ካንቺ ጋር ጉዳይ የለንም ሲጀመር አጠገቡ እንዳትደርስ ካንቺ ጋር ምንም አይነት ጉዳይ የለንም ከሱ ጋር ነው እሱ ደግሞ ከኔ ጋር ጉዳይ አለው ምን ልትሆን እሺ ዞር በል እመኚ የውድቀት ነው የምትወርቂው ገብቶሻል አይደል ለጊዜ የተሳካልሽ መስሎሻል በጣም ደምንባ ታለቅሻለሽ እመኚ ዛሬ እንደዚህ ይሄ ቀን ማያልፍ መስሎሻል ያልፋል ይሄ ቀን ሁሉም ነገር አልፎ ግን ምን እንደምትሆኚ እናያለን እሺ አንቺ ቀላል ነው እንዲህ ወደዛ ገፍትሮ መጣል ቀላል ነው ግን ነፍሰ ጡር ብለሽ ሆድሽ ላይ ላለው አክብረን እንዳንቺ ዝቅ ብለን ስለማናስብ ገብቶሻል አይደል ስለዚህ አሁን ሂጂ ና እሱ ደግሞ አይፈልጋችሁ እኔ ላያችሁ አልፈልግም አትንካኝ እሱ ሳይሆን ማይፈልገን ማለት ነው እሱ ላይ ያደረግሽበት ነገር ነው እኛን ማይፈልገው ገብቶሻል ያነቁ አንተ ሊሷ ስሟን እኛ እስካለን ድረስ ደግሞ አንቺ ሰላም አግኝተሽ ምትኖር እንዳይመስልሽ አይደል አንተ እንደውም ይኸውልህ ሰላም እንደምታገኝ በምን እርግጠኛ ነው እኔማ ምን ማረጋገጫ አለ በሰላም እየኖርኩማ እያሳየሁሽ ነው በደንብ ዋጋ እንደማስከፍል ደግሞ ታውቃለህ ምንም አታስከፍይ ምንም ነገር አልፈራሽም እንደማልሰጥ አትንካኝ እኔ ላይ አትቀሰሪ ምንም አታመጭኝ ሰማኛል እንዳልነካሽ ምንም አታመጭኝ በቃ ምንም ለምን ባታለቅሻለሽ በጥሪችን ኮተትን ይዘ መሄድ ትችላለሽ ኮተትማ አንቺ ነሽ ካንቺ በላይ ኮተት የለም አታስፈልጉ እንዳልነካኝ በኋላ ከእጄ ሰበብ ትሆናል አይፈልግም እኮ በቃ አይፈልግም አንተ ልቀቅ እስቲ ለግድ ነው ደርቀው
አንቺ ተማምነሽ ነው አይደል? ምንም አታምጪ። አንቺ ያለሽው ይዘልሻል። ውብዬ ተረጋጊ፣ በቃ ተረጋጊ። ተረጋጊ። ይቺ ፋፊ የምትባል ልጅ ማለት ነው በፈጣሪ እጅ ተይዛ አውሬ ናት። እሺ አውሬ ፈጣሪ ቅር ይበለኝ እንጂ እንዴት ነው በፈጣሪ እጅ ተይዛችሁ ሌላ ነገር የምትሰሩት? በስመ አብ ወወልድ ወመንፈስ ቅዱስ። ውብዬ በጣም አሳዘነች። ማርያም ድካማ ልፋቷ ገደል ሲሆን እንዲህ ናሂ የሆነ አጉል ቦታ ላይ እንዲወርቅ የሚያደርገው እንዲወርቅ የሆነ ነገር ህይወቱ እንዲበላሽ ተበላሽቶ እንዲቀር የሚፈልገው ሰው ምን አይነት ሰው ቢሆን የገዛ ጓደኛ ነው እያለው ነው? ምን አይነት ሰው ነው? እግዚአብሔርም ምን አይነት ሰው ነው? በጣም በብዙ ሴቶች እንትን እያለ እየተጠቀመ አንዴ ባንዱ ተዚህ ኩላ ለመለቀው ወደ ክፍለ ሀገር አይገቡም ማለት ወደ ክፍለ ሀገር ቢገቡ እኔ በጣም ደስ ይለኛል። ደግሞ ማለት ነው ቪዲዮ አለ ሽቶውን ራይታ ሰው እንዴት እንዳረገችው ነው። ድራማ እየሰሩ ካልሆነ ፋፊ በፖሊስ ነው እያያዝ አትችልም። ቪዲዮ ማስረጃ አለ፣ ብዙ ነገር አለ ማለት ነው። እና ብቻ በጣም የሚያስጠላ ጊዜ ነው ማለት በዛ አይነት እኮ ናሂ ሳይፈልግ ሴት ጋር ልተኛ ራሱ ብል በሰይጣን ነው እንትን እያሉት ያሉት ማለት ነው። እና በጣም የሚያስጠላ ነው። ፈጣሪ መቼም እንዴት እንደምትሆን ደግሞ ያወትች ፋፊ ተብዬ ማለት ነው። ፈጣሪ ሆይ ከእንደዚህ አይነት የሰይጣን ስራ ፈጣሪ ጠብቀኝ ነው የምለው። ሁላችሁንም የሚጠብቃችሁ ውድ ቤተሰቦቼ። እና በጣም ውብዬ ግን አሳዘነችኝ። እና አሁን ላይ እንግዲህ በአይኑም ስላየ ወንድሟ አሁኗል እሱን ለመርዳት ነው እንትን እያሉ ያሉት። ግን እንዴት በቃ ለ10 ለ5 ራሱ እንትን ቢለው ጉልበት እየሰጠ ያለው ሌላ ስለሆነ መንፈሱ ስለሆነ ሁለቱ ሆነው እንትን አልቻሉትም ማለት ነው። ውብዬ ግን በጣም አዝናለች። ምክንያቱም ልፋቷ አሁን በቃ ህይወት የተስተካከለ ስትል መልሶ እዛው አሁን እኔ የፈራሁት ማለት ነው ናሂን እንትን እንዳያረጉት ጓደኞቹ ላይ አሁን ጓደኞቹ ነው ብዬ ራሱ እሷን መጠንቀቅ አለባቸው ብዬ ነው እንትን ነው የሚለው እሱን ለማዳን ሲሆን እነሱንም የሆነ ነገር እንዳታረጋቸው ማለት ነው። እና ብቻ እንደዚህ አይነት ከሚያስቡ የሰይጣን ስራ ተንኮል ያለባቸው ሰዎች ፈጣሪ ልቦና ይስጣችሁ ነው የሚለው። እኔ ክፉ ነገር አይደለም። ልቦና ይስጣችሁና ወደ ራሳችሁ መልስ። አሁን አንቺ በፈጣሪ እጅ ከይዘሽ ፈጣሪ ሆይ መብርሃን ሆይ ሁለት አርግኝ አንቺ ያስርሽውን አንቺ ፍቹ ብለሽ ፈጣሪሽ ደጅ መጥናት ሲገባሽ ሌላ የሰይጣን ስራ ሌላ ነገር። በስመ አብ ወወልድ ወመንፈስ ቅዱስ። ፈጣሪ ከእንደዚህ አይነት ሰው አንተ ሰውረኝ ነው የምለው። በቃ በየዋህነቱ በጣም የዋህ ስለሆነ ለሰው ሩህሩህ ስለሆነ የምትጠቀሙበት ማለት ነው። ብቻ የስራችሁን ይስጣችሁ።